ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። ባልዱዊን በዱሪስላ ጁንት ሂውስተን 1926 እንደ አውሮፓውያን አቆጣጠር እንደተናገሩትና እንዳረጋገጡት የዕብራውያን ጸሐፊዎች እንደገለጹት እነዚህ የመጀመሪያዎቹ ነዋሪዎች የመጀመሪያ ከተሞች መስራችና የሰለጠነ ሕይወት ወይም ኑሮ የመሩት ኢትዮጵያውያን ነበሩ። ጥንታዊ የሃይማኖት መስራች፣ የጥንታዊ እምነቶች ተቋማትና ልማድ ሁሉም ከተመሳሳይ ምንጭ የተገኙ ናቸው። እነዚህ ልምዶች የተረጋገጡት በፍርስራሽ ቅሪተ አካል በተገኙ ጽሑፎች ላይ ነበር። በተጨማሪም ባልዱዊን በህንድ ታዋቂ የሆነው የሥነ ጽሑፍ ተማሪ ያገኙትን በዱሪስላ ጁንት ሂውስተን ሲገልጹ ኢትዮጵያ አንዳንድ ጊዜ በሳንስክሪት ጥንታዊ የህንድ ቋንቋ አጻጻፍ ስርዓት በህንድ ሀገር በህንድ ህዝብ ትጠቀሳለች። ለምን የሚል ጥያቄ ማንሳት ተገቢ ነው። ኢትዮጵያ እስከ ህንድ ድረስ ታስተዳድር ስለነበር ነው። ኢትዮጵያ ለረጅም ጊዜ የነበረች ሀገር ስለሆነች ነው። የአጭር ጊዜ ታሪክ አይደለም። ምክንያቱም እውነቱን የስነ ምድር ወይም የጂኦሎጂ ውጤት የሚያስረዳው ወይም የሚያረጋግጠው የአጭር ጊዜ ታሪክ ነው የሚለውን ረጅም እንደሆነ ያረጋግጣል። ታሪክ እንደሚያስረዳው የኢትዮጵያውያን ግዛቶች የተመሰረቱት በአባይ ሸለቆ ውስጥ ሲሆን ይህ ጊዜ የጀመረው ከ8000 እስከ 7000 ዓመተ ዓለም ቢሆንም ምናልባትም ቀደም ሊል እንደሚችል ይገመታል። በመሆኑም ኢትዮጵያውያን በጊዜው ያስመዘገቡት እድገት፣ አስትሮኖሚና ሌሎች ሳይንሶች ለእኛ አሁን የደረሱን የሥራ ውጤቶች በኢትዮጵያውያን የተገኙ ናቸው። ቴዎዶረስ ሴኩለስ ሂሮግሊፊክ ጽሑፍ በአብዛኛው ከግብፃውያን ይልቅ በኢትዮጵያውያን የበለጠ ነበር። የዚህ የሂሮግሊፊክ ጽሑፍ የሥነ ጽሑፍ እውቀት በኢትዮጵያ ሁሉ አቀፍ ወይም ሁሉም ማህበረሰብ የሚጠቀምበት ሲሆን በግብፅ ላይ ግን ካህናት ብቻ የሚጠቀሙበት ነበር። ይህም የሆነበት ምክንያት በዛን ዘመን የግብፃውያን ካህናት ኢትዮጵያውያን ስለነበሩ ነው። በከፍተኛ ደረጃ ያደጉት የሜሮይ ጽሑፎች በግብፅ አይገኙም። ሄሮዶተስ በዱሪስላ ጁንት ሂውስተን እንደገለጹት ሜሮይ ዋና ከተማና ብዙ እንቅስቃሴ ያለባት ከተማ ነበረች። አብዛኛዎቹ የህንፃ ግንባታዎች ከቀይ ጡብ የተሰሩ ሲሆን በ800 ዓመተ ዓለም በናፓታ ከተማ የህንፃ ግንባታዎች ከጠንካራ ድንጋይ የተሰሩ ነበሩ። እንዲሁም ቴዎዶረስ ሴኩለስ የጥንት ህንፃዎች ኢትዮጵያውያን ባለቤቶች መሆናቸውን ያደረጉት ጥናት አረጋግጠዋል። ይህ የሚያመለክተው ንግድ፣ ሳይንስ፣ ጥበብ ከትውልድ ትውልድ የተላለፈው የቆየውና የሚጠቀሙበት ከላይኛው አባይ ነበር። የላይኛው አባይ በዚህ ጥናት የሚያሳየው ከአባይ ምንጭ መነሻ ሰከላ ጀምሮ እስከ ጢስ አባይ እና ከጢስ አባይ ወደ ታች የተወሰነ ርቀት ያለውን አካባቢ ያጠቃልላል። ሄሮዶተስ በዱሪስላ ጁንት ሂውስተን 1926 እንደገለጹት ኢትዮጵያውያን አዋቂ ሰዎች፣ በላይኛው አባይ የሚኖሩ ረዥም ዕድሜ ያላቸው ተገቢ የሆኑ ሰዎች፣ ስነ ምግባራቸውና ልምዳቸው መልካም የሆኑ ወርቃማ ዘመን ያሳዩ፣ ደግ አድራጊ፣ በግብረ ገብ የታነጹ፣ ሁልጊዜ ድግስና ትላልቅ ግብዣዎች የሚጋብዙና አክብሮት ያላቸው ሃይማኖተኞች ናቸው። በዚያን ጊዜ ኢትዮጵያውያን በእርሻ የሚተዳደሩና ሃይማኖትን አጥብቀው የሚያምኑና የሚያመልኩ ሰዎች ነበሩ። በጊዜው ኢትዮጵያውያን ዛፍ በመትከልና የመስኖ ውሃ በተሽከርካሪ
መሳሪያ በመጠቀም የጀመሩ መሆናቸውን መረዳት ይገባናል። መምህርና ደራሲ ነጋ ገረሙ ታምራት ለዛሬ አበቃን። መልካም ሳምንት